አረ ጉድ! ቤተሰብ ተፋጁ። ፍቅርን አንቀው ሊገሏት ነው የሄዱት። ለካ ትላንትና ፍቅርን አንቀው ለመግደል ነበረ ሩታና ሄርሜላ የሄዱት። ጉድ ተፈጥሯል። ቤተሰብ የደረሰኝ መረጃ ደውዬ ያረጋገጥኩት ሲነግሩኝ እንኳን አላምንም ብዬ የደረሰኝ መረጃ ብታዩ ይገርማችኋል። ለካስ ትላንትና ሁለቶች መረጃ አጣርተው አብርሽ ከፍቅር ጋር ቪዲዮ እንደሚሰራ አረጋግጠው እሷን አንቀው ሲጥ ለማድረግ ነበር የሄዱት ሁለቶች ተማክረው ማለት ነው። መጨረሻ ላይ ግን አብርሽ በሷ ላይ ማትመጡብኝም ብሎ ያለ የሌለውን አቅሙን ፉንጭርጭር ብሎ ሁለታቸውን እንዳያንቋት እሷንም ዳሯ ድርሽ እንዳይሉ ከፍቅርን ተከላክሏል ማለት ነው። ከዛ በኋላ አብርሽ ነገሩ ከባድ ሲሆን ወደ ፖሊስ ደውሎ ነበር ማለት ነው። ፖሊሶች ከመጡ በኋላ ደግሞ በተቃራኒው ማለት ነው አብርሽን ለመወንጀል ፈልጋ ነበረ ሄርሜላ። የኔን ቀለበት ሳያወልቅ ሌላ ፍቅረኛ በላይ ላይ ይዟል። የልጅናቱ አለች፣ ወደ ልጅናቱ ሂዶ ነበር። ልጅናቱን በቃ ይሁን በቃ ልጅናቱ ናት ብዬ ትቼ ነበር። አሁን ግን በላይ ላይ ሶስተኛ ሴት ይዞ መጥቷል። ሕግ ይፍረደኝ ብላ አብርሽን ለማሳሰር ሞክራ ነበር። ነገር ግን እኔ የጠራኋችሁ እኔ ነኝ። ልጅቱን ካደጋ አድኑልኝ። እቺ ህፃን ልጅ ፍቅር ምትባል ቃጤማ ሽንኩርት ኮረሪማ የሆነች ልጅ አንቀው ሊገሏት ነው የመጡት። መጀመሪያ ይሄን ጉዳይ በፖሊስ ጣቢያ ሆነን እናወራዋለን። ስለ ሄርሜላ ቀለበት ሌላ ጊዜ እናወራዋለን። የጠራዋችሁ ግን እችን ልጅ አንቀው እንዳይገሏት ብዬ ነው። ስለዚህ እችን ልጅ ከዙሪያዬ ገለል አድርጉልኝ ሲል እንግዲህ ፖሊሶችም የሄርሜላን እጇን ይዘው ወደ ፈቀቅ አድርገው ሊመክሯት ይሁን ሊያስሯት ይሁን ይሄ ነገር አልታወቀም። እውነት ያላወቅኩትን ነገር እኔ እዚህ ላይ መጥቼ እንትን አላችሁም። ብቻ ሊያስሯት ይሁን ወደዛ ወስደው ሊመክሯት ይሁን ፖሊሶች ሄርሜላን ይዘዋት ሂደዋል ማለት ነው። ሩታም እጇን ወደ ፍቅር እንዳቀሰረች ነው እንግዲህ ነገሩ። በግልግል ፖሊሶች ደርሰው የተጎዳ ሰው የለም። እውነት ትንሽ አብርሽ ተቦጫጭሯል። ከዛ ውጪ ፍቅር ምንም አልሆነችም። እነሱ ግን አመጣጣቸው ፍቅርን እዛው ላይ ሲጥ አድርገው ለመግደል ነበር የመጡት። ለምንድን ነው ግን እናንተ ሁለታችሁ ሄርሜላና ሩታ የምትባሉ? አረ ተው። አሁን እንደሰማሁት ከሆነ ሄርሜላ በጣም አሁንም ድረስ ከጉልበቱ ነው የተደፋችሁ። መጀመሪያ እችን ተዋትና እኔ ጋር ሁን፣ ቀለበትህ እንዴት አረከው? ያሰርክልኝ ቀለበት ነው ያለችው። ልመና። ለምን ራስሽን አታስከብሪም? ለምን እስካሁን የጨውኩልሽ እኮ ደህና ሴት ነሽ ብዬ ነው። ሄርሜላ ለምን ራስሽን አታስከብሪም? ያቺኛይቱ ግን በቃ የለም ለመበቀል። ከዚህ በፊትም እንግዲህ ያው የአብርሽ ነበረች አይደል ፍቅር፣ ለመበቀል ለማነቅ ነው የመጣቸው። ሐሳቡ እሱ ነበር፣ አልተሳካም። ሳይሳካ ቀርቶ አብርሽም ቶሎ ብሎ ቁጥር ነካክቶ ለፖሊሶች በመደወሉ ፖሊሶች መጥተው አረጋግተዋቸዋልና ከባድ ነገር እንደነበረ ነው የደረሰኝ መረጃው ማለት ነው። ቤተሰብ እንግዲህ ይህም ቪዲዮ ላይክ አድርጉልኝ። ቤተሰብ በቲክቶክም ካገኛችሁት ላይክ አድርጉት። በቃ ላይክ አድርጉት፣ ይህም ቪዲዮ ላይክ አድርጉት። እንዲሁም ለቻናሌ አዲስ የሆነ ሰው ይኖራል እዚህ ላይ ይኖራል? አይኖርም አለ? እስኪ ራሳችሁን ጠይቁ። ካለ እንዴ ሰብስክራይብ አድርጉኝ እንጂ ቤተሰብ ምንድን ነው እንዴ ጣፋጭ የሆነ ወሬ እያመጣው ኮልኩዬ ሂጄ ከቡታጅራ ከአዲስ አበባ ደውዬ መልካም ወሬ እየመጣሁ። ለማንኛውም ፍቅራችን የኛ ቆንጆ ተርፋለች። ዛሬ ደግሞ እንግዲህ ምን እንደሚፈጠር ያው ፍጥፍጡን ታዩታላችሁ። ዛሬ ይለቀቃል። ግን እንኳንም ተረፍሽ እህታችን። አንቺ መልካም ሴት ነሽ በእውነት። አንቺ አብርሽ ባንቺ ላይ ግፍ ሰርቶ ጎድቶሽ ሄደ እንጂ አንቺ ነሽ ለአብርሽ የምትሆኙ። ድሮም አመልሳችሁ ብታዩ ስለ ፍቅር የሰራሁት ቪዲዮ ነበረ። አብርሽ ግን በቃኝ ብሎ ጎድቷት ሂዶ ነበር። አሁን ደግሞ ዞሮ ሐኪሜ ነሽ መድኃኒቴ እያለ ወደ ፍቅር ለመታከም ሂዶ እያለ እነዛ ደግሞ ከሄደማ ይመቸዋል፣ ይታከማል፣ ጨጓራውን ይድናል። በዛው ጨጓራው እንደተላጠ ፉግ እንዲል እፍን ብሎ እንዲሞት ፉግ ምንድን ነው ደግሞ ብቻ እፍን ብሎ እንዲሞት ነገር ነው የፈለጉት። አብርሽን ደግሞ እሳቴ ታውቅበቴን ማን ነው የሚያዋጣኝ ብላ አምታታ አመዛዝና አብርሽ እሳቴ ወደ ማን ሄደች? ወደ ሐኪሟ የፍቅር ሐኪሟ
ከሷ ሂዷል። ለማንኛውም ቀደም ብዬ የለቀኩት ቪዲዮ በደንብ አይታችሁታል። ትክክለኛ መረጃም ስለሆነ ጥሩ እያያችሁት ነው። አሁንም ቢሆን ሄዳችሁ እዩት። የመጀመሪያው ቪዲዮ ላይ ስታዩ ነው የሚገባችሁ በደንብ። የመጀመሪያው ቪዲዮ አይታችሁ ወደዚህ ስትመጡ በደንብ ፍንትውትው ብሎ ይታያችኋል ማለት ነው። ወዳችኋለሁ፣ አከብራችኋለሁ። በእውነት ስለምታበረታቱኝ አመሰግናለሁ። ብዙዎቻችሁ አንተን ስናይ ደስ ይለናል፣ እንስቃለን፣ እንዝናናለን የምትሉኝ እህቶቼ እውነት በጣም አመሰግናችኋለሁ። እኔ ሞራል ነው እውነት እያንዳንዳችሁ ባልመልስላችሁም ኮመንት ግን እንዲህ ስትሉኝ ደስ ይለኛል። እኔ ማወራው ቁም ነገር ነው፣ ግን እንደ ፈንም ከሆነ ደግሞ ደስ ይለኛል እና ታንኪዩ ቨሪ ማች ስለምትወዱኝ አመሰግናለሁ። እኔም ወዳችኋለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ምንድነው፣ በዚህ ቪዲዮ ፍቅርን ሊያንቋት ነበር ግን ተርፋለች። ያው ሩታ ትታሰር ወይስ ዝም ብለው ወደዛ ፈቀቅ አድርገው ሊመክሯት ይሁን ይሄን እርግጠኛ አይደለሁም። ለማንኛውም ፖሊስ መጥቶ ሩታን ይዟት ሄርሜላን ይዟት ሂዷል። ሩታም እጇን ቀስራ ነበር። ያው እሷም ወደዛ ገለል እንዳለች ነው የሰማሁት። መልካም ወሬ ያሰማን። ዛሬ ፍጥፍጥ አለ፣ እሱም ወሬ እንጠብቃለን። እኔም ጓጉቼ እጠብቃለሁ። መጀመሪያ ቪዲዮ ሲለቀቅ ከፍቅር ቤትም ሆነ ከአብርሽ ቤት መጀመሪያ ኮሜንቴን ያስቀምጣለሁ። እኔን ላይክ ያላረገና ላይክ አድርጎም በዛው ጫና አድርጎ ወደ ቤት ያልመጣ ሰው እውነት አይወደኝም። እኔን ጠብቁ፣ ኤፊ ሾው ሚል ነገር ጠብቁ። እሺ፣ እወዳችኋለሁ። መልካም ጊዜ ይሆንላችሁ። ባባይ